በለ ዛሬ ደግሞ ጥንዶቹ መጥተዋል። እስኪ ተቃቀፉ። አይኗን እያያት ነው። ተቃቀፉ። በልቀፋት። ቅፋት። ተመስገን አልታቀፍም እያለች ነው። አንተ ፍጽ የተብየው እስኪ ወደዛ ዘወር በል በእናትህ። አሁን እዚህ የፍቅር መቀስ ለምን ትሆናለህ? እያባበላት ነው። በለ ወይ ፍጽ የኔን ወንድም አለም ተሽኮርመምክብኝ እኮ። አይ ሲሳማት ሳማት ነገሩ ሰው አለ ከጀርባ ፍጹም አለ እኮ እንዴት ይስማታል በለው። ምን ነው ሰው አለ። አፈረች። ኧረ ተይ አትፈሪ ሀቢብቲ። በስንት ጊዜሽ መሰለሽ አቀፈሽ። ካሜራውን ረስተሽ ባልሆነ ብቻ ረስተው ነው እንዴ ብሩኬ? ሳማት አንዴ የምር ሳማት። አረ ፍፄ ትራሱ ምን አረገ? ትራሱን ያገላብጣል ምስኪን የኔ ውድ ወንድም አይዞህ። እናንተ ዛሬም ጸብ ላይ ናችሁ። ፈጣሪ ሆይ ትዕግስቱን ስጠኝ። ሀይሚ 3 ቀን አንድ ልብስ ለብሰሽ ባልሆነ አይደለም ይሄ ቪዲዮ። ሀይሚ እንደወጣች በሚቀጥለው ቀን እዩ መጣችና በአንድ ቀን 2 ቪዲዮ ሰሩ። ከዛ በበነገተው ሄደች ሀይሚ። ሁለተኛ ቀን የዛሬ አይደለም ትናንትና ምናምን የተቀረጸ ይመስለኛል። ብቻ ለማንኛውም ማለት ነው ሀይሚ ዛሬ ወደ ቤት መታ ብሩክን መንቀር አርጋ አስወጣችሁ። እሰይ ደግ አረግሽ እንኳን አስወጣሽው። እና እዩ እየመጣሽ ስትፈነጭበት እንግዲህ ሀይሚ እንግዲህ እዩ እየመጣሽ ከምትደበርበትማ እኔ ልደበርበት ብላ ረከቦቱንም አላነሱት። ደግሞ ፈጣሪ ሆይ እዩ ያዘጋጀችው ረከቦት የቡናውን እቃ እንዳዘጋጀችው ሀይሚ ትለመናለች። እዩ ደግሞ ያፈላችሁንም ቡና ሳጠጣው ሄዳለች። እናንተ ፈጣሪ ሆይ ቡናው እንዳለ ረከቦቱ እናንተ ሰዎች ግን ረተው ጋይስ። ይሄ ሮማንቲካችሁ ብሩኬ ማለት ነው መጀመሪያ ቅዱስ ነው የሆነልን። አቤት መግቢያ አሰራሩ ቅዱስ። ያው ቃላቶቹን ቢያዘብራርቅም አንዴ ተንበርክከው ለመኑኝ ይላል፣ አንዴ ትግስት የለኝም ይላል፣ አንዴ ደግሞ እዩን ከዚህ በኋላ እየመነቀርኩ። አቤት እንዲሁ ብሩኬ ረጅም ሰዓት መግቢያ አትስራ ባክህ። እያዘበራ ጣቢያ ትቀላቀላለህ ዝም ብለህ ማለት ነውና ይመች ብቻ። መጀመሪያ ሀይሚን በቃ አከበርኩ አለ። መጨረሻ ላይ ማሸው ደቡ አርጎት ቁጭ ጠራርጎ ጣላት ሀይሚን በለው። አይ ብሩኬ ጻነት እኮ አለበት። ወይኔ ወንድሜ ይመሻቸው። ለማንኛውም ማለት ነው አረ ዛሬ ይሄ ተቃቀፉበት ፓርት ምናምን ደስ አላላችሁ በለው። ሀይሚ ግን ምን ሆነሽ ነው አንቺዬ እንደዚህ እያስኮረመመሽ? ፈጣሪ ወይ ትዕግስቱን ስጠኝ። እና ዛሬ ጥሩ ተስፋ አይተናል ጋይስ፣ ጥሩ ተስፋ አይተናል። ሁለቱ ሰዎች ሲጨቃጨቁ ምናምን ነበረ። ሀይሚን ደግሞ ብሩኬ አቅፎ ሊስማት ሲል እምብየው አለች። እምብየው ብላ ሄደች። ብቻ ደስ ይላል። እና ማለት ነው እንግዲህ እንደ ቪዲዮ አስተያየት እንስጥ። እሺ ዛሬ ሀይሚ መጣች። ዝገቱን እንተውና ቁም ነገር እናውራ እስኪ። ሀይሚ ወደ ቤት መጣችና ብሩክ ከዛ አብረን እንኖር አላት ማለት ነው። ከዛ ብሩኬ ደግሞ አብረን እንዴት እንኖራለን ብላ ሀይሚ የተረሳ ነገር ሙንቁርቁር አርጋ ወጣች። ከ7 ወር በፊት መተህ ማለት ነው እዩን አገኝታት። ከዛ ዳቦ በላህ፣ ዳቦ ውስጥ ተደበቅ። አንተ ግን በመጠጥ ራስክን መርሳ ሲጠበቅብህ አንተ ግን ነገሩን በዳቦ ረሳኸው ስትለው ብሩኬ ደግሞ ማለት ነው አዎ ብዙ ያስቀመጥኩት ዳቦ ስለነበረ ገመጨጭኩት አላለም። ብሩኬ ከባድ ንግግር የምር በጣም ነው የሚያናድደው። ምን አለ? ብዙ ያስቀመጥኩት ዳቦ ነበረ ገመጨጭኩት። ከዚህ በኋላም እየሄድኩ ገመጭጫለሁ። 5-6 ዳቦ ነው ያላል አለም። በለው እኛ መጥፎ ቀንደት እና ብሩኬ ማለት ነው ሴት ስላለኝ ሄጄ ሴት ውስጥ ተደበኩ። ኧረ እባክህ የምርህ ነው እንዴ? ምን አይነት ሰው ነው? እና ሀይሚ ወንድ አታለች ያለማን ነው? ሀይሚ ወንድ አታለች። አሁን ከአንተ ጋር ስትጣላ ሀይሚ ወንድ ጋር መሄድ ያቅታት መሰለ። ምን ነው ሀይሚን የሆነ ወንድ እንደማይፈልጋት ምናምን። ሀይሚም ወንድ አታድልም ቡራዬ። ግን መቆጠብ መወሰን የሚባል አለ። በአንድ ሰው መወሰን ገብተዋል አይደለ? በአንድ ሰው መወሰን እዛም ልክፍ ሳይሆን በአንድ መጽናት የሚባል ነገር አለና አዎ ገምጭጫለሁ ብሎ በካሜራ ፊት አመነ። እሺ ብሩክ እሺ ማመኑ ጥሩ ነው። እሺ አመነ እንበል ስላለኝ ነው አለ ሀይሚ። እሺ እመን። እሺ ሀይሚ ደግሞ የተረሳ ነገር ለምንድን ነው የምትጎረቡዩ? ሀቢብቴ እንዴ ብሩክን ስለምትወጂው እኮ ነው እንደዚህ እስከምትንቀጠቀጭ ድረስ የምትናደጂው። ለምን ያለፈ ነገር ታነሻለሽ? እርስት ታርጊው ነው ውድ እርስት ታርጊው። ብሩኬ ደግሞ ይሄ ነገር ሲነሳበት በቃ ምን ልበል እንደ ነብር ነው የሚጎፋው፣ እንደ ነብር ይጎፋል። እና አላስከበርከኝም። እውነቷን ነው
መጀመሪያው ሀይሚ ለምን አስገባት የሚለው ጥያቄ እውነቷ ነው። ግን የባለፈውን የተረሳ ነገር ስታነሳበት በጣም ተናደደ። ግን ደግሞ ንዴትን ደግሞ ትንሽ ዋጥ ማድረግ ነበረብህ። 5-6 ሴት አለኝ ብለሃል። እንግዲህ እነሱን አምጣቸው በየተራ እሺ። 5-6 አርግዘዋል አላረገዙም? ይሄን ብቻ ቼክ አርጉልን። 5-6 አለኛው ብሏል። ሶ ቼክ ይደረግ። እርጉዝ ናቸው አይደሉም? አይ ቡራዬ በንዴት እንደው 6 ዳቦ በልተ ብቻ 6 ልጅ በአንድ አመት እንዳትፈጠፍጠው እንዳትፈለፍለው። እንዲህ አሁን ኑሮ ተወዷል። ዳይፐር ራሱ ውድ ነው። በምን አቅም ልታሳድጋችሁ ነው? ቆይ አንተ አንድ ቀን 6 ዳቦ የበላው በንዴትስ ቢሆን የሁሉ ነገር ይጨርሳል እንዴ? ይበላል እንዴ ብሩኬ? 6 ዳቦ አንድ ቀን ይበላል ወይ እንዴ? ምን ሆነ ነው? ሌሎች ወንዶች እኮ ገና ቆንጆ ነኝ ብለህ የዳቦ ዘር እኮ አላስተረፍክም። 5-6 አለኝ አላለም እንዴ? ነውር አይደለም እንዴ አንተ? ውድ እኮ ነው። እና ማለት ነው ይሄ ስህተት ነው። እሺ ተናደህ ሌላ ማለ ማለት የለብም። ሀይሚ ያለፈ ነገር ማንሳት የለብሽም። ሲቀጥል ደግሞ እዛ ቤት ማስገባትህ አዎ ስህተት ነው። እኔ አይደለም ያመጣዋት። ኧረ እባክህ። እና ቤትህን እንዴት አወቀችው? ቤትህን እንዴት አውቀው መጣች? እዩ ማለት ነው። እንዴት ቤትን አውቀው መጣች? አንተማ አለበት እጅህ። ከኋላ ነው ነገር የምትሰራብኝ። እውነቷን ነው። ከኋላ ሀይሚ ስትወጣለህ ሀይሚን ለማናደድ ከኋላ እዩን ይዘ መጣ ማለት ነው። እና ሀይሚ አሁን ሩም ተከራይታ ነው ያለች። ስለዚህ ብሩኬ ከዛ ቤት ይወጣል። ብሩኬ ከዛ ቤት ወጣ ማለት ደግሞ እዩ እየመጣሽ ሀይሚን ደሟን ታፈለዋለች። በእርግጥ ካላስገባቻ ምንም አታረግም፣ ታናደዳታለች። ብዙ ነገር ልታረጋት ትችላለች። ሶ ሀይሚ መልቀቅ አለባት። ብሩኬን ውጣ ብትለውም ሀይሚ ብቻዋን እዛ ቤት አትኖርም። ሀይሚም ትለቃለች። እንዳልኳችሁ ሁለቱም ቤቱን ለቀውት ይወጣሉ ማለት ነው። በቃ ይሄ ነው እንጂ ሀይሚ ብሩክን አስወጥታ እሷ አትኖርበትም። ከሱ ጋር ለመኖር ደግሞ የሚያጠራጥራት ነገር ያለ ይመስለኛል። ብቻ ቱግ ነው የሚሉት ሁለቱም። ዞሮ ዞሮ ይዋደዳሉ። ፎንቅ አለባቸው። ቅፍ ሲያረጋት እኮ በለው ፈገግ ነበር ያለችው። አይ ፈገግታዋን ንጥቅን ያረካትና መጨረሻ ላይ ብሩኬ እሳት ጎረሰ፣ እሳት ለበሰ፣ ተንጨረጨረ፣ ተናደደ፣ ምናምን ያዙኝ ልቀቁኝ። ጭራሽ 5-6 ዳቦ ነው የበለው ብሎ የተደበቀው ሚስጥር ጎልጉሎ አውጥቶ ቁጭ አታምጠው ስለው አምጥቶ ቆለለው አለ። ጭራሽ ጨምሮበት ቁጭ አላለም። ለእዩ ሲገርመን 5-6 አለኛው እንዴ ምን ሆነሃል? ሀይሚ ወንድ አታመሰለ እንዴ? ካንተ ጋር ስትናደድ ራሱ እኮ መሄድ ትችላለች፣ ግን አትፈልግም። ይሄ ነው ሌላ ልለው የሚችለው ነገር። እና ብሩኬ ደግሞ ማለት ነው እግሬ ስር ወድቃ ለመነችኝ ያላት ሴት ማናት? ምን አገባኝ ግን ምን አገባኝ ማነስ ብትሆን ጉድ እኮ ነው። በአጠቃላይ ማለት ነው ቡራ እዩን ከዚህ በኋላ ቤቱ እንደማያስደርሳትና ከሀይሚ ጋር መኖር እንደሚፈልግ ነው እያወራ ያለው። ሀይሜ ደግሞ ከሱ ጋር መኖር አልፈልገችም። እንግዲህ ሆቴል ተከራይታ ነው ያለች አሉ። ልብሷም አልተቀየረም። የኔ ውድ አይዞሽ፣ ተረጋጊ ማሬ ተረጋጊ። ወይ ጉድ ምን ይሻላቸዋል እነዚህ ልጆች። ዞሮ እንዳትለያዩ ነው የምንፈልገው እኛ። እንግዲህ ሌላ ጭቅጭቅ ምናምን አታምጡብን። ብሩኬ መጀመሪያ ሰላም ነበረ። በኋላ ሀይሜ መታ ውግት ስታረገው የበፊቱ ስታነሳበት ተነሳ ነው የምላችሁ። ኩፍ ብሎ ማለት ነው። እርሾ እንደበዛበት ሊጥ ገነፈለ በለው። ብሩኬ ሲናደድ የደበቀውን የራሱን ሚስጥር ሁሉ የሚጎለጉለው ነገር እኮ ነው ግራ የሚገባኝ። ብቻ እንደተታረቁ እንፈልጋለን የኔ ውዶች። ፍጹም ደግሞ ሲንግል ሁነ ከነሱ ሮማንቲክ ላይ ሲሆኑ እዛ ጋር ግትር አትበል። ዘወር ይባላል። አንተ ካሜራ ማርስ ብትሆን እነሱ ፍቅር ላይ ሲወድቁ ለምንድን ነው ካሜራ የምትደቅ ነው? አዙርላቸው እንዴ! ተነፋፍቋል ልጆቹ። እና በአጠቃላይ እንድታረቁ እንፈልጋለን። በፍቅር እንድትኖሩ እንፈልጋለን። ካለበለዚያ ግን በዚህ ሰበብ አድርጋችሁ ቤታችሁን ልትለቁ ከሆነ በጣም እናድዳለሁ። በጣም እናድዳለሁ። እና ሀይሚ ዛሬም እንደተናደደች ናት። ንዴት ላይ ንዴት ነው የጨመረላት። የበቀደሙ ንዴት ሳይበርድ እዩ መታ እዛ ቤት ስትንፈላሰስ ስትሰድባት ባሽሞር እኮ ወጋቻት ሀይሚን። ርብስ ማአ